እዚህ ቦታ ስገባ አንድ ትልቅ ምስጢር ያለበት ዓለም ውስጥ የገባሁ ነው የሚመስለኝ። እግሬ ለመጀመሪያ ጊዜ በመጽሐፍት መደብር ረገጠ። ታዲያ ይሄ ሁሉ መጽሐፍት ለማን ነው ብዬ ጠይቃለሁ። ግን እውነተኛው ጥያቄ እዚህ ቤት ውስጥ ምን አይነት መጽሐፍት አሉ? ዋጋቸውስ ስንት ነው? አብረን እንመልከት። ዛሬ ያለነው 4 ኪሎ ነው። እንግዲህ 4 ኪሎ ብዙዎቻችሁ እንደምታውቁት ብዙ የመጽሐፍት መደብሮች እዚህ ይገኛሉ። እንግዲህ ከነዚህ ከአብዛኞቹ ከመጽሐፍ መደብሮች ውስጥ አንደኛው ጃፋር መጽሐፍት መደብር ነው። ዛሬ እንግዲህ ወደ ጃፋር መጽሐፍት መደብር እንሄዳለን። ብዙ ካገኘን ደግሞ የተለያዩ መደብሮችም ዞር እያለን ያለን። ከመጽሐፍት መደብሩ ውጪ ላይ የሚሸጡ ሰዎች እራሱ አሉ። እኔ ራሱ ይላችሁ እንደዚህ አይነት መጽሐፎች አሉ። ፖሊታክስ ይላል ገርልስ ገርቱ ዘመርደር የዘገ መጽሐፎች ናቸው በአብዛኛው ይላችሁ። $11 ነው የዚህ ነው ዋጋ። ይሄኛው ደግሞ 8 ዩሮ ይሄኛው መጽሐፍ ማለት ነው። እንዳለ አንድ አይነት መጽሐፎች ናቸው። ለሰው ልጅ ብቻ ስለተሰጡ ውስጥ ግባና ሌሎች አባት ውስጥ መጽሐፎች ለማየት እየቀረስኩ ነበር። ቻለ እንደ ፕሮሞሽን ነው። አይሻትም። አሁን አንቺ ብትቀርጪ ደግሞ ሌላ መጽሐፍ መደብሮች አሉ። መቀረጽ አይቻልም ማለት ነው። ሴትዮዋ አሻትልም። ከዚህ በፊትም ራሱ የሆነ የቀረጸ ልጅ አለ አሉ። እንደዚህ በዩቲዩብ ይሁን ለቲክቶክ አልነገረኝም እንጂ የሆነ የቀረጸ ልጅ አለ። ግን ቪዲዮውን ቫይራል ወጥቶለት አስጠፍተዋለች አለኝ ባለቤትየዋ። አሁን በጣም ምርር ያለኝ ነገር ማለት ነው። እንደዚህ በቪዲዮ ደረጃ ሰው ቤቱን እንዲቀርጽበት አይፈልግም ብሎ ሰው ሲሰራ የሚያበረታታ ሰው የለም ምናምን። እባካችሁ እናንተም ይሄን ቪዲዮ የምትሰሩ ሰዎች ካላችሁ ሰው ቪዲዮ ሲቀርጽ አበረታቱ። ማርያም ቤታችሁም ራሱ እናንተ ምስላችሁ ላይ ገባ ራሱ እንዲቀርጽ ፍቀዱለት። በእርግጠኝነት እኮ አሁን እኔ ለምሳሌ ማለት ነው ቢያንስ የምታወቅ ሰው ቢሆን ኖሮ ምናምን ኬስ ሆኖ ነበር ቀረጽ እና ቢያንስ እዛ ደረጃ ላይ ራሱ ለመድረስ ከዚህ ነው የምንነሳው። እና እባካችሁ እኔም ብቻ ሳይሆን ሌሎች ሰዎች እንዲህ ስታገኙ መንገድ ላይ አበረታቱ። መቅረጽ ሲራችሁ ፍቀዱ። ይሄኛው መጽሐፍ አሁን በደንብ እየተነበበ ያለ መጽሐፍ ነው። 550 ብር ነው። እኔ ጥሪ ወደ ሞት የሚለው መጽሐፍ፣ ሌሎቹ ኤክስትሪም ምናምን ናቸው። ለተማሪዎች የሚሆኑ መጽሐፎች ማለት ነው። እዚህ ጋር ደግሞ የአቡነ ሺኖዳ መጽሐፍ አለ። እዚህ ጋር የደከመች ነፍስ መመሪያ ይላል። 650 ብር ነው መጽሐፍ። አቶሚክ ሀቢትም አለ። ይሄ ደግሞ 800 ብር ነው። እዚህ ጋርም ሌላ የብፁዕ አቡነ ሺኖዳ ሳልሳዊ 6ኛ እትማቸው ነው ደግሞ ይሄ ደግሞ 530 ብር ነው። እዚህ ጋርም የተለያዩ መጽሐፎች አሉ ያላችሁ። ራስሽ ገድለ ቅዱስ አለ፣ ቅዱስ ጳውሎስ፣ ጾመ ድጓ ምናምን። ልጁ ግራ ገብቶ ታየኝ። ምንም አልጠየቁትም፣ ምንም አላወሩትም። ዝም ብዬ ቪዲዮን አድርጌ ነው የቀረሱት። ይሄ ነገር ሳያዋጣ ያቀር ማለት ስለምጠይቃችሁ ይሁን እንደሚከለክሉኝ እኔ ብዙ ቦታ ማለት እናንተ ለራሱ ይደብራል። ሁሌ መሀል ላይ ተከለከልኩ የሚላል የሆነ ቪዲዮ ልሰራ ሄደና ተከለከልኩ ስራችሁ ያረቻል ማለት እና አሁን ምን አሰብኩኝ ስለምጠይቃችሁ ይሁን እንደ እየተከለከልኩ ያለሁት እያሰብኩኝ ማለት ለምን ማስፈቀድ አለብኝ? የሰው ቤት ሰውን ዝም ብሎ መግለጽ ይከብዳል። ስታስፈቅዱ መከራ፣ ዝም ብላችሁ ስትቀርጹ መከራ። መድኃኒዓለም እዚህ ጋር ምኒልክ አለ ያላችሁ የስብዕና ስራዎች 350 ብር
ዶክተር ቴዎድሮስ ኃይለማርያም ይላል ይላችሁ የጻፈው ሰው ማለት ነው። ጭሬው ደግሞ ቅድም አይተናል። አብሮት ይኸውና እነዚህ ያለው አይደል? እነዚህ ጎጆ የሚመስሉ ቤቶች ያለ መደዳው 1 2 3 4 5 ቤቶች ማለት ነው። እነሱ እንዳለ መጽሐፍት ቤቶች ናቸው። ለዚህ መሰራመስ ሪቪው ያርኩ ነበር መጽሐፎች እዚህ ነው ቤት ውስጥ መደርደሪያዎቹ እነዚህ ይመስላሉ። አንድ ሴንቸሪ ሲኒማ ይላል ይላችሁ ይችላል። እዚህ አብዛኛው እንግሊዝኛ መጽሐፎች ያሉት እዚህ ጋር ራሱ ያሉት ይላችሁ እዚህ ጋር ደግሞ ኦሪጂናል መጽሐፍ ነው። ስካርሌት ሌተር ይላል። ይሄ ደግሞ 4 ዩሮ ነው የሚለው መጽሐፍ። ተደረደረ እንዳላባላሽባቸው ዘኒ ወርልድ ኦርደር የሌሉ መጽሐፎች ያሉ እዚህ ውስጥ ያላችሁ የሌላ አይነት መጽሐፍ እንኳን እንግሊዝኞቹን አማርኞቹን ራሱ ለቁጣል አልነበርኩም፣ ግን ለእናንተ ላሳያችሁ። እዚህ ጋር ደግሞ ባይብል አለ ይኸውላችሁ። እዚህ ጋር ከላይ ይኸውላችሁ እንዳለ መጽሐፎቹ ዘአልኬሚስት አለ። አሁን ለምሳሌ እንደዚህ ዘአልኬሚስት፣ ይሄ ደግሞ 10 ዩሮ ነው። ዘአልኬሚስት ቅርብ ያለች መጽሐፍ ይኸውላችሁ። ኪንግ ኦፍ ዋርስ ኦኬ። ደግሞ እዚጋ ደግሞ ዋጋው ይታየኛል 1550 ይላል በብር፣ ግን አብዛኞቹ በዩሮ ስለ እዚህ ጋር በዩሮም አልተጻፈም። በዩሮ ነበር የሚጻፉት አብዛኞቹ። ኢፍ ኦንሊ አሄድ ቶል ሂር ይላል። ይሄ ደግሞ 1650 ብር። እንዴት ነው ነገሩ? ዋጋ ያያችሁ ነው። ኦኬ ይኸው እዚህ ጋር የዊል ስሚዝ መጽሐፍ አየሁት ይኸውላችሁ። የዊል ስሚዝ መጽሐፍ ነው። ዋጋው የለም አለላችሁ፣ ዋጋው አይታየኝም። እዚህ ጋር የለም። እዚህ ጋር ዘ ፓወር ኦፍ አለ። በደንብ ብዙ ሰው የሚያውቀው መጽሐፍ። በስመ አብ በጣም ትልቅ ነው። 16 ዩሮ ነው ይህ መጽሐፍ። እዚህ ጋር ደግሞ ሳይኮሎጂ ኦፍ መኒ አለ። እዚህ ጋር ቲዮሎጂ መጽሐፍም አለ። ኦኬ ይሄኛው 19 ዶላር በዶላር ማለት ነው። በዩሮ ደግሞ 15 ዩሮ ይኸውላችሁ። እዚህ ጋር ሀው ቱ ሪድ ኤ ቡክ የሚልክም አለ። እዚህ ጋር ደግሞ ይሄንን ይመስላል። እስቲ ወደ ቀጣዩ ደግሞ እንሄድና አመሰግናለሁ። እግዚአብሔር ይስጣት። ምንም ችግር የለም። ቀረጻ አሁን እዚህኛው ቤት ነበር የነበርነው ይኸውላችሁ። እዚህኛው ቤት ነበር የነበርነው ከአብሮት ወደዚህ ማለት ነው። አሁን ደግሞ እዚህ አማርኞቹ ይታዩኛል። መጽሐፍ ሪቪው እያደረኩ ነበር ለዩቲዩብ ይቻላል መግለጽ ቤት ውስጥ ሁለተኛው ቤት ተከለከልን እና እዚህኛው ቤት ማለኛው 5 ቤት አይደል ነበር ያሉት እንደዚህ አይነት ቤቶች። የመጀመሪያ ቤት ቀረጽን ይሻለችን፣ ሁለተኛው ቤት ተከለከልን፣ ሶስተኛው ቤት ደግሞ እንደምታዩት ዝግ ነው። አራተኛው ቤት ደግሞ እዚህ ጋር ለእሱን እንጠይቃለን ማለት ነው። እሺ የሚለን ከሆነ
ግን ምንም አይነት ነገር አይታየኝም። ውስጡ መጽሐፎች አሉ። ሰላም አባይ እንዴት ነሽ? መጽሐፍ ሪቪው ዩቲዩብ ላይ ብሎግ እየሰራው ነበር። መቅረጽ ይቻላል? ቤት ውስጥ አይቻልም? ይመችሻል? እዚህ ጋር ያሉ ሌሎች ያኛውም ዝግ ነው። እንግዲህ ከአምስቱ ቤት አንዱ ጋር ብቻ ተፈቅዶልናል። ግን ያው እዛኛው ጋር በቂ መረጃ አግኝተናል ብዬ አስባለሁ። አብሮት ነው ያለ ነው። ቦታው ደስ ይላል። ታውቃላችሁ ነፍ ተማሪዎች ነው ያሉት የሀገር ሊያበሬ ለመግባት ማለት ነው። በነገራችን ላይ መጥቼ ገብቼ አላውቅም። 24 ሰዓት ነው የሚሰራው ሊያብሬ ማለት ነው። ቀንም ሙሉ ቀን ይሰራል። ማታም መታችሁ አዳር ማንበብ ትችላላችሁ። የተለያዩ ስራዎችን መስራት ትችላላችሁ። ውስጥ እስከ አንድ ቀን መጣና ደግሞ ውስጥ ቪዲዮ እንሰራለን። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ለቤቱ አዲስ ከሆናችሁ ደግሞ ወደ 5000 ለመግባት ሩጫ ጀምረናል። ቤተሰባችንን ተቀላቀሉ። ሌላ ቀጣይት ቪዲዮ ልስራላችሁ። መጽሐፎቹን የታያችኋቸው፣ ዋጋዎቹን የታያችኋቸው እናንተ መጽሐፍ ስታነቡ በጣም የወደዳችሁት እስከዛሬ ድረስ የወደዳችሁትን መጽሐፍ ኮሜንት ላይ ጻፉልኝ። እኔም ከዚህ በኋላ መጽሐፍ ለማንበብ አስቤያለሁና ይሄን መጽሐፍ ብታነብ ብላችሁ የምታስቡትን መጽሐፍ ኮሜንት ላይ ጻፉልኝ። ይመቻችሁ። በቀጣይ ቪዲዮ ደግሞ እንገናኛለን።